አለቀስኩት አትበሉ። ምኑን ነው የምታለቅሱት? አፈሩን ገለባ ያርግለት፣ አፈሩን ገለባ ያርግላት ይባላል። ልጅሽ እያለቀሰ ነው። እሺ ባይዘው የማስተምረውን ትምህርት እየተጠቀማችሁበት ነው። ሰውም እያገለገላችሁበት፣ ራሳችሁም እየተገለገላችሁበት ነው። ነማይትን ተጃጅላ ጅርቱ ኦፊስ ሲሞትን ተጃጅለማ ጅርቱ። አዘርዋይስ አእምሯችሁ ስቶር አይደለም። ቋንቋ ምንድነው? ማጠራቀም ሳይሆን የሰማችሁትን ነገር ፕራክቲካሊ መቀየር፣ መጻፍ፣ መናገር፣ ከሰዎች ጋር ኮሚኒኬት ማድረግ። ነማዎጅን ወሊገሉ እቲ ወሊገሉ ቀብዱ። ከሰው ጋር ልትግባቡበት ይገባል። ሰውን ልታገለግሉበት ይገባል። ነማይትን ተጃጅሉ ቀብዱ። ኦፊስ ሲሞ እቲን ተጃጅለሙ ቀብዱ። ለራሳችሁም ልትገለገሉበት ይገባል። እንደዚያ ከሆነ ደስ እያላችሁ አይደለም፣ እንደዚህ በነፃ ቀርቶ ከፍላችሁ ራሱ ለመማር ፍላጎቱ እያደረባችሁ ይመጣል። ዛሬ የማሳያችሁ ወይም የምነግራችሁ ስለ ሐዘን፣ በሐዘን ዙሪያ ስላሉ ለቅሶ ቤት ስንሄድ ስለ ለቅሶ፣ ስለ መቃብር፣ ስለ ሐውልት ሰዎችን እንዴት እንደምናጽናና የመሳሰሉትን ነው። ሻይ ቡናችሁን ይዛችሁ ማስታወሻና እስክሪብቷችሁን ይዛችሁ ፈታ ነቃ ፈገግ ብላችሁ ተከታተሉ፣ አታቋርጡ። እንደዚሁም ደግሞ ዩቲዩብ መጀመሪያ ይሄ ቪዲዮ የሚደርሳቸው ሰዎች ይሄን ቪዲዮ ላይክ ያደርጉታል፣ እስከ መጨረሻው ድረስ ያዩታል። አያዩትም የሚለውን ነገር አይቶ ስለሆነ ለሌሎች ሰዎች የሚያደርሰው ይሄን ቪዲዮ ልክ አሁን በዚች ደቂቃ እንደደረሳችሁ እስከ መጨረሻው ድረስ ካያችሁልኝና ላይክ ካደረጋችሁ፣ ኮሜንት ካደረጋችሁ ለኔ ይጠቅመኛል፣ ለብዙ ሰዎች ስለሚያደርሰው ማለት ነው። እንደዚያ ማድረጋችሁን እንዳትረሱ። እንቀጥላለን። ሐዘን ከሐዘን ይሰውራችሁ፣ ከሐዘን ይሰውራችሁ። እንዴት ነበር የሚባለው በአፋን ኦሮሞ? እሱም በኮመንት ስር ትጽፉልኛላችሁ። አሁን ግን ሐዘን ምንድን ነው? ገዳ ይባላል። ገዳ ጀቹን ሐዘን ማለት ነው። ማዘን ሲሆን ደግሞ ማዘን ገዱ ገዱ እንላለን። ይችን ለመያዝ የሚጠቅማችሁ የሰው ስም አለ። ገዱ ማለት ማዘን ነው። እንዲሁም ደግሞ ታላቅ ሐዘን ለማለት ስትፈልጉስ ታላቅ ሐዘን፣ በጣም ታላቅ ሐዘን ነበር፣ ልብ ሰባሪ ሐዘን ነበር፣ ክፉ ሐዘን ነበር። ታላቅ ሐዘን ገደ ጉዳ ይባላል። ገደ ጉዳ ጀቹን ታላቅ ሐዘን ማለት ነው። የሐዘን ቤት መነገዳ ይባላል። መነገዳ ጀቹን የሐዘን ቤት ማለት ነው። ሐዘን ማዘን ሲሆን እንግዲህ ሐዘን ማዘን ሁለቱን አይተናል አይደል? ሐዘን አይተናል፣ ገዳ ነው። ማዘን ገዱ ነው። ሐዘን ማዘን ሲሆን ደግሞ ምን ይሆናል? ገዳ ገዱ ይሆናል ማለት ነው። ገዳ ገዱ። አሁን ለቅሶ ቦኢች ይባላል። ቦኢች ማልቀስ ሲሆንስ ማልቀስ ቦኡ ይባላል ማለት ነው። ቦኡ ማልቀስ ነው። ለቅሶ ማልቀስ፣ አሁን አብራችሁ አገናኙት። ይሄን ለቅሶ ማልቀስ ቦኢቻ ቦኡ ይሆናል ማለት ነው። ቦኢቻ ቦኡ ማለት ለቅሶ ማልቀስ ማለት ነው። የሆነ ሞተ ሰው ቤት ሄዶ ለቅሶ መድረስ እንደማለት ነው። እሱም ምን እንደሆነ እናያለን። አታልቅስ ወይም አታልቅሽ፣ ሂምቦኢን የቹን አታልቅስ ወይም አታልቅሽ ማለት ነው። አለቀስኩ ሲሆንስ አለቀስኩ ነምቦኤ ይባላል። ነምቦኤ እዚህ ጋር አማሪፋን አለቀስኩት ይላሉ አንዳንድ ሰዎች። አለቀስኩት አይባልም። አለቀስኩት አትበሉ። ምኑን ነው የምታለቅሱት? አለቀስኩ ነው የሚባለው። አለቀስኩ ነምቦኤ። አሁን እዚህ ጋር ግን አለቀስኩት አይባልም ያልኳችሁ ኖርማሊ ሰዎች ስለሚጠቀሙትና ስህተት ስለሆነ ነው። ነገር ግን አለቀስኩት የሚባልበትም ታይም አለ። ለምሳሌ አሁን አለቀስኩ አይገልጸውም። አለቀስኩት ወጣልኝ ይባላል። አለቀስኩት ይሄ አሁን ኢንፎርማል የሆነ ነገር ነው እንጂ ኖርማሊ አለቀስኩ የሆነ ነገር ተሰምቶኝ ሰው ሲሞቶብኝ አለቀስኩ፣ እንደዚህ ሆኜ የሆነ ችግር ደርሶብኝ አለቀስኩ ነው የሚባለው እንጂ አለቀስኩት አይባልም። ነምቦኤ ጀቹዳፍ ጀቹዳ። ልጅሽ እያለቀሰ ነው። ልጅሽ እያለቀሰ ነው። ሙጫንኬ ቦአጅራ፣ ሙጫንኬ ቦአጅራ። ይሄኛው ለወንድ ነው። ለሴት ሲሆን ደግሞ ልጅሽ እያለቀሰች ነው ይሆናል። ልጅሽ እያለቀሰች ነው ሲሆን ደግሞ ሙጫንኬ ቦአጅርቲ ይሆናል ማለት ነው። ሙጫንኬ ቦአጅርቲ። ስለዚህ ሙጫንኬ ቦአጅራ ልጅሽ እያለቀሰ ነው። ሙጫንኬ ቦአጅርቲ ልጅሽ እያለቀሰች ነው ይሆናል። አንዳንድ ጊዜ ደግሞ ሁሌ የሚያለቅስ ሰው ለወንድ ሲሆን እምቧ
ማለት ምን ማለት ነው? ያለቅሳል ማለት ነው። ኢምቦአ ወይም ኒቦአ ያለቅሳል። ለሴት ሲሆን ደግሞ ኢምቦሲ ይባላል። ኢምቦሲ ጀቹን ታለቅሳለች ማለት ነው። ታለቅሳለች፣ ሁሌ ታለቅሳለች። የሮ ሁንዳ ኒቦሲ ሁሌ ያለቅሳል። የሮ ሁንዳ ኒቦአ ኢምቦአ ዮካን ኒቦአ ኢምቦሲ ዮካን ኒቦሲ ተመሳሳይ ነው። ላይክ ጎተኒቶ ሰብስክራይብ ጎተኒቶ ይህንን ቪዲዮ እስከዚህ ደቂቃ ድረስ እየተከታተላችሁ እዚህ የደረሳችሁ አሁን ላይክ አድርጋችኋል፣ እርግጠኞች ናችሁ? ቸክ አድርጉና ተከታተሉኝ። ለቅሶ ቤት፣ ለቅሶ ቤት መነ ቦኢቻ ለቅሶ ቤት ማለት ነው። ለቅሶ መድረስ ሲሆንስ ዱአገው ይባላል። ዱአገው የቹን ለቅሶ መድረስ፣ ለቅሶ ደርሳለሁ፣ ለቅሶ ደርሳለሁ ሲሆንስ ቦኢቻንጋ ይሆናል። ቦኢቻንጋ የቹን ለቅሶ ደርሳለሁ። ገኡ ማለት መድረስ ነው። ገአ ነንጋአ ሲሆን ደግሞ እደርሳለሁ ማለት ይሆናል። ቦኢቻንጋ ሲሆን ደግሞ ለቅሶ እደርሳለሁ ይሆናል ማለት ነው። ሰው ሲያለቅስ ምን ይወጣዋል? እምባ ካላችሁ ትክክል ናችሁ። እምባ ወይም እንባ ተመሳሳይ ነው። እምባ አፋን ኦሮሞ ማል ጀደማ ኢሚማን ጀደማ። ኢሚማን ጀቹን እምባ ማለት ነው። በእንግሊዝኛው ቲር የሚባለው ማለት ነው። እምባዬ መጣብኝ፣ እምባዬ መጣብኝ። ምን መጣብኝ? እምባዬ መጣብኝ። ኢሚማን ነቲ ዱፌ፣ ኢሚማን ነቲ ዱፌ ጀቹን እምባዬ መጣብኝ ማለት ነው። ወይም እምባዬ መጣ ኢሚማን ኩ ዱፌ ይባላል። የሆነ ነገር ስሰማ ወይም አይቼ ይሄን ነገር ሰምቼ እምባዬ መጣብኝ፣ ከና አርጌ ከና ደጌ ኢሚማን ነቲ ዱፌ ይባላል። አሁን ደግሞ ሞተብኝ፣ ሞተችብኝ እንደዚህ የሚሉ ነገሮችን ለመጠቀም እንዴት ነው የምንጠቀመው የሚለው ልንገራችሁ። ሞተብኝ፣ ሞተብኝ ነጀላ ዱኤ ይባላል። ሞተብኝ፣ አባቴ ሞተብኝ፣ ባሌ ሞተብኝ፣ ሚስቴ ሞተችብኝ፣ እንደዚህ እንደዚህ እንደዚህ። በአጠቃላይ ሞተብኝ ሲሆን ነጀላ ዱኤ ነው የሚባለው። ነጀላ ዱኤ። ሞተችብኝ ሲሆንስ ሞተችብኝ ነጀላ ዱቴ፣ ነጀላ ዱቴ ሞተችብኝ ማለት ነው። ሞቱብኝ ከሆነስ ሞቱብኝ፣ ከብቶቼ ሞቱብኝ፣ ዶሮቼ ሞቱብኝ፣ ልጆቼ ሞቱብኝ እንደዚህ ነገር ሲሆን ምን ይሆናል ማለት ነው? ነጀላ ዱአን ይባላል። ነጀላ ዱአን ሞቱብኝ ማለት ነው። ብዙ ናቸው፣ ነገሮች ሊሆኑ ይችላሉ፣ ሰዎች ሊሆኑ ይችላሉ። ሞቱብኝ ከሆነ ነጀላ ዱአን ይሆናል ማለት ነው። ሞቱብን ሲሆንስ ሞቱብን። አያችሁ አሁን እዚህ ጋር ሞቱብን ኑጀላ ዱአን ይሆናል። ኑጀላ ዱአን ሞቱብን፣ ኑጀላ ዱአን። አሁን ደግሞ ወደ ማጽናናቱ እንሂድ እስኪ። አንድ ሰው የሆነ ሰው ሞቶበት ነምኒ ተኮ ፊራስ ተው ደንዳአ፣ ማቲስ ተው ደንዳአ፣ አባሳ ተው ደንዳአ፣ ቦሌቲሳ ተው ደንዴሲ ጋፈ ዴምኔ ጀጀቤሲኑ አካም ጀኔ ነማሰና ጀጀቤሲና። አንድ ሰው የሆነ ነገሩ ሞቶበት ሄደን ስናጽናና እንዴት ብለን ነው የምናጽናናው? እሱን እኔ እስኪ ያበርታህ ወይም ያበርታሽ እንላለን። ያበርታህ ወይም ያበርታሽ። ሲያጀቤሱ፣ ሲያጀቤሱ ጀና፣ ሲሃጀቤሱ። እሺ እግዚአብሔር ካንተ ጋር ወይም ደግሞ እግዚአብሔር ካንቺ ጋር ይሁን፣ እግዚአብሔር ካንተ ጋር ይሁን ወይም እግዚአብሔር ካንቺ ጋር ይሁን ለሴትና ለወንድ እንዴት ነው የሚባለው? ዋቀዮ ሲፋና ተው፣ ዋቀዮ ሲፋና ሃተው ወይም ዋቀዮ ሲወጅና ተው ማለት ይቻላል። ሲፋና ወይም ሲወጅን ካንተ ጋር እንደማለት። ፋና ማለትም ወጅን ማለትም አብሮ ወይም ደግሞ ጋር ለሚለው ነው የምንጠቀመው። ዋቀዮ ሲፋና ተው ሲወጅና ተው ማለት ነው፣ ካንተ ጋር ማለት ነው፣ ወይም ካንቺ ጋር ማለት ነው። አሁን ደግሞ ሌሎችን እናያለን። ለምሳሌ ቀብር፣ ቀብር ወይም ቅብር ይባላል። ቀብር ወይም ቅብር ይባላል። ምን ማለት ነው? አዋልቻ ይባላል። አፋን ኦሮሞን አዋልቻ ጀቹን ቀብር ማለት ነው፣ ወይም ቅብር። መቅበር ሲሆንስ መቅበር ሲሆን ደግሞ ምን ይሆናል? አዋሉ ይሆናል። አዋሉ መቅበር ማለት ነው። ቀብሩ መቼ ነው? ሰው ሲሞት አንድ ሰው በቃ ዱአን ቦቆቴ፣ ቦቆቴ ማለት በነገራችን ላይ አረፈ ማለት ነው። ቦቆቴ ሲሆን ደግሞ አረፈች፣ አረፍክ፣ አረፍሽ ይሆናል። ስለዚህ ቦቆቹ ለሞትም ይሆናል። ስለዚህ አሁን ቀብሩ መቼ ነው ለማለት
አዋልቺ ዮሚዳ አዋልቺ ዮሚዳ jechuun ቀብሩ መቼ ነው ማለት ነው። አዋልቺ ዮሚዳ። ሌላ ደግሞ ቀብሩ ቦታ ሄዳችሁ አስቀብራችሁ ስትመለሱ ምንድን ነው የምትሉት? ጋፋ አዋልተኒ ዴቢተን ማል ጀቱ። አስቀብራችሁ ስትመለሱ አስቀብረን መጣን ትላላችሁ። አስቀብረን መጣን። አዋልቺስኔ ዱፍኔ አዋልቺስኔ ዱፍኔ ይባላል። አስቀብረን መጣን። አዋልቺስኔ ዱፍኔ። እሺ አስቀብሬ መጣሁ ለማለትስ ለራሳችሁ ሲሆን አስቀብሬ መጣሁ። አዋልቺሴን ዱፌ አዋልቺሴን ዱፌ። አዋልቺስኔ ዱፍኔ አዋልቺሴን ዱፌ። ገራገሩን ማሳሰርት ይላላ። ልዩነቱን በደንብ እዩ። አስቀብረን መጣን፣ አስቀብሬ መጣሁ። ቀብረን መጣን እዚህ ጋር አስቀብረን መጣን ነው። እዚህ ጋር ደግሞ ቀብረን መጣን ከሆነስ ቀብረን መጣን። አዋሌ ዱፍኔ አዋሌ ዱፍኔ። ቀብረን መጣን። አዋሉ መቅበር ነው አይደለ? አዋሌ ዱፍኔ ሲባል ደግሞ ቀብረን መጣን ይሆናል። እሺ ቀብሬ መጣሁ ሲሆንስ እዚህ ጋር አስቀብሬ መጣሁ ነው። ቀብሬ መጣሁ ከሆነ ደግሞ አዋሌን ዱፌ ይባላል። አዋሌን ዱፌ። አያችሁ? አዋሌን ዱፌ። ለምሳሌ ዮማ አዋለማ ከተባለ አሁን ለምሳሌ የቅብር ቀን ስትጠይቁ እከሌ ሞቷል ኤበሉንዱ ኤራ ከተባለ እና ከተነገራችሁ መርዶ መቼ ነው የሚቀበረው ማለታችሁ አይቀርም። መቼ ነው የሚቀበረው? ዮም አዋለማ ዮም አዋለማ ዮካንሞ አዋልቺ ዮሚ መቼ ነው ቅብሩ ወይም መቼ ነው የሚቀበረው? ዮም አዋለማ ዮካን አዋልቺ ዮሚዳ ጀቹዳ። አዋሉ መቅበር ነው። አዋለሙ መቀበር ይሆናል ማለት ነው። አዋለሙ መቀበር። ቦኢቻ ወጅን ወልቀበቴ ዮካን ሞ ገዳ ወጅን ወልቀበቴ ጀቻን ሲኒቲሙ ቶኮ እድር የሚባል ነገር አለ። በአማርኛው እድር ጀቹ ምን ማለት ነው? አፎሻ ይባላል። በአፋን ኦሮሞ እድር ለማለት አፎሻ ነው የሚባለው። ሌላ ንፍሮ። ንፍሮ ምንድን ነው በኦሮምኛ? ንፍሮ ሙሉ ይባላል። ሙሉኛ አዱ ማለት ንፍሮ ብላ ማለት ነው። ሙሉ ንፍሮ። አካይ ቆሎ ነው ብያቸዋለሁ። ከዚህ በፊት አስተምሬያለሁ ይሄን። አካይ ቆሎ ነው። ንፍሮ ደግሞ ምንድነው? ሙሉ ይባላል። እስኪ አንድ ጥያቄ ልጠይቃችሁ። ቆሎ ይቆላል ካል ንፍሮ ምን ይደረጋል? ይህንን በኮመንት ስር ጻፉልኝ። አካይፍ ኒያ ከአማ ዮጀኔ ሙሉፍ ማልጀነ ነፍስ ይማር፣ ነፍስ ይማር። ይሄም አንዱ የማጽናኛ ቃል ነው። ቅድም ስናጽናና ዋቀዮ ሲወጅና ተኡ፣ ዋቀዮ ሲያጀቤሱ፣ ዋቀዮ ሲፋና ተኡ ብለናል። ሌላው ደግሞ የማጽናኛ ቃል እዚህ ጋር የምነግራችሁ ነፍስ ይማር፣ ልቡ ሃማሩ ይባላል። ልቡ ሃማሩ ይባላል። ነፍስ ይማር ማለት ነው። ልቡ ማለት ነፍስ ማለት ነው። ልቡ ኮ ማለት ነፍሴ ማለት ነው። እሺ አሁን ደግሞ የሞተውን ሰው ነፍስ ይማር ለማለት ስንፈልግ ሴት ከሆነች ነፍሷን ይማር እንላለን። ዱበርቲ ዮታቴ ማልጀና ልቡሻ ሃማሩ ጀና ልቡሼ ሃማሩ ነፍሷን ይማር እንላለን ማለት ነው። ዲራ ዮታኤሆ ወንድ ከሆነስ ልቡሳ ሃማሩ እንላለን። ልቡሳ ሃማሩ ነፍሱን ይማር ማለት ነው። ልቡሳ ነፍሱን፣ ልቡሼ ነፍሷን ማለት ይሆናል። እሺ እንደዚሁም ደግሞ አፈር ይቅለለው ይባላል። አፈር ይቅለለው ወይም ደግሞ አፈር ይቅለላት፣ አፈር ይቅለለው ወይም አፈር ይቅለላት ይባላል። አፋን ኦሮሞ ማል ጀደማ ብዬን ኢትያሰልጠቱ ጀደማ። ብዬን ኢትያሰልጠቱ ማለት ብዬ ማለት እንግዲህ አፈር ነው። ኢትያሰልጠቱ ስንል ደግሞ ይቅለላት ወይም ይቅለለው ማለት ነው። ኢትያሰልጠቱ። እንደዚሁም ደግሞ አፈሩን ገለባ ያደርግለት ወይም አፈሩን ገለባ ያደርግላትም ይባላል። አፈሩን ገለባ ያደርግለት፣ አፈሩን ገለባ ያደርግላት ይባላል ለሞተ ሰው። ምን ማለት ነው? ብዬ ኢትያሰልጠቱ ይባላል ማለት ነው። ለምንድን ነው ይሄ የሚባለው? ገለባ ቀላል ነው። ገለባ ታውቃላችኋል። ስንዴ ተወቅቶ ምናምን ያ ከእህሉ ከተለየ በኋላ እንትን የሚባለው ገለባ ይባላል። እሱ በጣም ቀላል ነው፣ አይከብድም። በአፋን ኦሮሞ ለወንድም ለሴትም እንደዚሁ ነው የምትጠቀሙት። አፋን አማሪፋን ገሩ አፈር ይቅለለው፣ አፈር ይቅለላት፣ አፈሩን ገለባ ያደርግለት፣ አፈሩን ገለባ ያደርግላት የሚለውን ለይታችሁ ትጠቀማላችሁ ማለት ነው። እትያፉፍ ነው። አሁን ሌላው ደግሞ የሚቀበሩበት ቦታ ምን ይባላል? መቃብር ይባላል አይደል? መቃብር። ቅድም ቀብር ወይም ቅብር ብለናል። እሱ ፕሮሰሱ ነው። ይሄ ደግሞ ቦታው ነው። መቃብር ኩን ኢዶሳቲ
Afaan Oromoo maal jennaa? Awwaalaa jedhama. Awwaalaa jechuun መቃብር ነው። ቀብር አዋልቻ ብለናል አይደል? መቃብር ሲሆን ደግሞ አዋላ ይሆናል። ሐውልትስ ለሞተ ሰው ሐውልት ይሰራል አይደለም? ነማዱ ኤፍ ማል ሆጀተማፍ ሲዳ ሲዳ ጀቹን ሐውልት ማለት ነው። ሲዳ ሬሳ ማለትስ? ሬሳ ማለት ሬፋ ይባላል። ሬፋ ጀቹን ሬሳ ማለት ነው። ወይም ደግሞ አስከሬን ማለት ነው። በአማርኛው አስከሬን ወይም ሬሳ ይባላል። አፋን ኦሮሞን ሬፋ ይባላል ማለት ነው። ሬሳው የሚቀመጥበት ወይም ደግሞ ሬሳው ተወስዶ የሚቀበርበትስ ምን ይባላል? የሬሳ ሳጥን አይደል? የሬሳ ሳጥን ጀቹን ሞ ሳንዱቀ ሬፋ ይባላል። ሳንዱቀ ሬፋ ማለት የሬሳ ሳጥን ማለት ነው። ሳንዱቃ ሳጥን ነው። ኖርማል ሳጥንም ሳንዱቃ ይባላል። ይህን ይመስላል ለዛሬ ያዘጋጀሁላችሁ ቲቶሪያልን አራሲንፍ ቆጴሴ ፊዴ ከናፍ አካታቱር ዮሲኒ ቲቶሌ ማልጎቱ ላይክ ሰብስክራይብ ሼር ጎቱ ጀቹ ደስ ካላችሁ ላይክ ታደርጋላችሁ፣ ሰብስክራይብ ታደርጋላችሁ፣ እንደዚሁም ደግሞ ለሌሎች ሼር ታደርጋላችሁ። ገለቶማ